ያማል እንዴ ምን እንዳልሽ ሰምተሃል? ያማል ጤነኛ አይደለም። እኔን እንደዚህ አሰቃይተኝማ አትኖራትም። የሰላም ህይወት እኮ ነው ያለችው። ይሄ ነው ትክክል? እስቲ ንገረኝ፣ አስረዳኝ እስቲ። እኔ እኮ በቃ ካልፈለገኝ የራሱ ጉዳይ ገደል ይግባ። ልጄን ይዤ መቀመጥ እኮ እችላለሁ አይደል እንዴ? እሷ ግን ያለችውን ሰምተሃል? እሱ በህይወት አይኖርም፣ ሰላም ሆኖ አይኖርም ለኔ ካልሆነ። ይሄ ነው እናት ለእናት ለልጅ ያሰበችው እዚህ ጋር ነው። እኔ እኮ በቃ ለልጅ ካሰብኩኝ የራሱ ጉዳይ መጣም ሄደ ፍሬ የሰጠኝ መድኃኔዓለም ክብር ይስፋ ብዬ አመስግኜ ከልጅ ጋር እኖራለሁ። እሷ ግን ይሄንን ነው እያደረገች ያለችው። ከዛ ህይወት እንድትመለስ ነው ማድረግ ያለብህ አንተ። መውለድ እሷ ብቻ ናት እንዴ የወለደችው? አገሩ ላይ ያለው ምድሩ ላይ ያለው ሴት እሷ ብቻ ናት እንዴ? በነገራችን ላይ ስንት እናቶች አሉ አይደለም እንዴ? በስቃይ ነው። ይኸውልህ ስማኝ እባክህ፣ ማታውቀውን ነገር አታውራ። ገባ? ማታውቀውን ነገር አታውራ። ወንዶች እላያቸው ላይ እየተጫወቱባቸው በሚገርምና በስቃይ መከራቸውን አሳልፈው ወልደው ልጃቸው ፍሬን የሰጠኝ አምላክ ክብር ይስፋ ብለው ችግራቸውን ረስተው ወንዱን የራስ ጉዳይ ብለው ህይወታቸው የሚኖሩ ስንት ዓለም ላይ ጠንካራ እናቶች አሉ። ጠንካራ ናቸው እነሱ አልከርኩም። በቃ ስለዚህ እሷን ጠንካራ ትሁን። ወንድ ስር እየተከተለች ልጁን ካላጠፋሁት ብላ አትታገል ነው የምልህ። ገባ? አትታገል በቃ። ያንን ነው እየነገርኩ ያለሁት። እንደወለደ ሰው ነው ማሰብ ያለብሽ። ልጅ እንዳለው ሰው ነው ማሰብ ያለብሽ። ገብቶሻል? እቺ ልጅ ምን አይነት ስሜት ይሰማታል? እናንተ ገብታችሁ ልጇን ስትጠይቁ ምን አይነት ስሜት ነው የሚሰማት? እንዴ ልጆችሽ እንደሚወሰድብሽ አድርገሽ ነው ማሰብ ያለብሽ ምንም ነገር ስታደርጊ። ገብቶሻል? የሆነ ሰው መጥቶ ነይ ልጅሽን እያሳደግሽ ያለ በስነ ስርዓት ሌላ ሰው ነው ማሳደግ ያለብሽ ሲልሽ ምን አይነት ስሜት ነው የሚሰማሽ? አብራኬ ክፋ የተሰጠኝ ከአምላክ የተሰጠኝ አደራ አለብኝ አይደለ? ወንድ መጣ ሄደ የተሰጠኝ አደራ አለብኝ። ከአባት ይልቅ ሞር እናት ብዙ ነገሮችን ታስተውላለች ለልጆቿ አይደለም። እኔም ያልኩትኝ ያንን አስቀድሚ ነው። ገባ? አስቀድማ ህይወቷን ትኑር። ወንድን ያሳደደች ዛሬ ላይ አብርሃም የኔ ካልሆነ ይሞታል እንጂ የኔማ እንዲያርጎኝ ብሎ ሌላ እርምጃ ከመሄድ ቀጥ ብላ ህይወቷን ትኑር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ደህና ነኝ። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው። ጤነኛ ሲሆን ነው ሁሉንም ነገር ማድረግ የሚችለው። ዛሬ መጥቻለሁኝ በድጋሚ ማለት ነው። እኔን አለማየት አትችሉም፣ ታያኛላችሁ። ምንም ማድረግ አይቻልም። ዛሬ የመጣሁበት ምንድነው ዋናው ሐሳብ አንዳንድ ነገሮችን ማለት እፈልጋለሁኝ። ማታ ድርሱላት እያላችሁ በጣም እየተንጫጫችሁ ነበር፣ በጣም ብዙ ሰዎች ማለት ነው። እና እንዴት ናችሁ? ደህና ናችሁ? ተንጫጫችሁም ያልተንጫጫችሁም ሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። እና ትላንትና በሰራሁት ስራ በጣም ተናዳችሁ ብዙ ነገሮችን ስትሉ ነበረ። ሮንግ የሆነ ስራ ነው አይደል? የትላንትናው መሆን ያልነበረበት ስራ ነው። በእናንተ ያናድዳል፣ በጣም ያናድዳል። አዎ በደንብ ነው ያናድደው። ልክ ያልሆነ ነገር ሲሰራ እርር ድብን ነው የሚያደርገው። እኔም የማይሆን ስፍራ ላይ ስትገኝ እንዲህ ነው የሚያናድደኝ። ምክንያቱም ትክክል ባልሆነችበት ስፍራ ላይ ትክክል ስላልሆነች ያ ሰዓት ላይ ትላንትና ሮንግ ነው እያላችሁት የነበረው ነገር ልክ እንደዛው እሷም ስህተት ስትሰራ ልክ አይደለሽም፣ እዚህ ጋር መስመርሽን ያዢ ማለት አለባችሁ። ያንን ነው ምላችሁ። ለምን ልክ ነሽ እያላችሁ እዚህ ስላደረሳችኋት ማለት ነው። ማይሆን ስህተት እየሰራች ስለሆነ ልክ ያልሆነ ቦታ ላይ እንደዛ ተናገሯት። አንቺ ምቺ እሷን ነው ምናምን እናንተ ሴትኛውን እንችላችሁ ነው ታዲያ እንደዚህ የምትሉት ማለት ነው። እና አሁንም መናገር ያለብኝን ከመናገር ወደ ኋላ እንደማልል እወቁ። ይሄንን እንድታውቁ ፈልጋለሁ፣ የተንጫጫችሁ ሁላችሁም ማለት ነው። እና ምንድነው ልል የፈለኩትኝ ስህተት ሲሆን ስህተት ነው በሏት። ራስሽን ችለሽ ኑሪ፣ ልጅሽን ይዘሽ ኑሪ ምናምን እያላችኋት ነበር። ደስ ይላል፣ ደስ ብሎኛል። እንደዛ ምከሯት፣ ይሻላችኋል። ምክንያቱም እኔም የምፈልገው እንደዛ ስለሆነ ቆስጠን ብላ ልጇን ይዛ እንድታሳድግ ስለምፈልግ እየመጣች እሱን ማጥመድ የማይመር መስመር ላይ እሱን መክተት ሳይሆን ቀጥለጥ ብላ ትክክለኛ እንደ እናት እንድትኖር ነው የምፈልገው። ስለዚህ እንድትኖር አድርጓት። ስህተት ሲኖር ስህተት ነው ማለታችሁ በጣም ደስ ይላል። ልክ እንደዛ እሷም ጋር በሉ እና የሆነ በቃ አላችሁ አንዳንድ ሰዎች ያዋለዳችሁኝ ይመስል አንዳንድ የማይገባ ቃላቶች የምትናገሩ ማለት ነው። እና ደግሞ ሲቀጥል ትልልቅ እናቶች አላችሁ፣ በእኔ እድሜ ሆናችሁ
እህቶቼ የምትሆኑ ታናናሾች የምትሆኑ ሴቶች አላችሁ በዚህ መሃል ግን እናት ናችሁ እናንተም እኮ እናት ናችሁ አይደል ልጆች አላችሁ አይደል ግን ስለ ልጆች ስታወሩ ምንም ዴንታ የላችሁም አይደለ በልጅሽ ይደርሳል ልጅሽ እንደዚህ ሴት ልጅ አለችሽ ምገለመሌ ምናምን የምትሉ ሰዎች ደግሞ እኮ የሚገርመኝ ነገር የእግዚአብሔርን ቃል እያጣቀሳችሁ የምትራገሙ ሰዎች ተራጋሚውን ረግማለሁ ይላል በነገራችን ላይ ማይሆን ስፍራ ላይ ቃሉን ስለተጠቀምኩ ይቅር ይበለኝ እና ነገር ተገልብጦ እናንተ ላይ እንዳይሆን ተጠንቀቁ ምክንያቱም አትራገሙ እርግማን ለራስ ስለሆነ ማለት ነው ብትችሉ እንትን ካላችሁ ችግር የለውም ተሳለቁ ሌላ በተረፈ ግን ይሆነ የማይገባ እናት ሆናችሁ እንደዚህ ነው እንደምናምን ነገር ልጅ ላይ የምትመኙ ልጆች እግዚአብሔር ይመስገን ደህና ናቸው በጣም ደህና ናቸው ደህና ሆነም ያድጋሉ በጥበብና በሞገስ በማስተዋል የሚያሳድገን ልጅ መድኃኔዓለም ስሙ ይባረክ የሰጠኝ እሱም ያሳድግ እሱ እኔ ምን አገባኝ የእናትነት ድርሻዬ ነው እኔ የምወጣው እንጂ ከጸጉሪ አንዲት ዘለላ አትነሳም እናንተ ስላላችሁ ማለት ነው መድኃኔዓለም ሲፈቅድ ነው ሁሉ ነገር በህይወታችሁ የሚሆነው እና እናንተ ልጅ እንደሌላችሁ ስለ ልጆች የምታወሩ ተልካሻ ሰዎች ናችሁ እናንተ እንደዚህ የምታወሩ ማለት ነው ምክንያቱም ማውራት የሌለባችሁ ናችሁ እናንተ ስለዚህ ባታወሩ ደስ ይለኛል ባትራገሙ ደስ ይለኛል መራገም የራሳችሁ ነው ምን አገባኝ ነገር ተገልብጦ ራሳችሁ ላይ ሲሆን እንትን ትላላችሁ እኔ ግን ምንም ነገር አልላችሁ እና በተረፈ ደግሞ ማለት ነው አባት የላትም የሆነ ነገር እግዚአብሔር ይመስገን ጀግናና በጣም ጀግና ጠንካራ አባት አላቸው አይገርማችሁ ከጠንካራ ባል ደግሞ በስተጀርባ ጠንካራ ሚስት አለች ይሄንን እንዳረሱ ያንን ስላላየሁኝ ማለት ነው እናንተ እንትን ፍርደ ገምድሎች ሁላ እና ምልላችሁ ፈልጌ ነው አሁንም እስካላሳረፋችኋት ድረስ ትክክለኛ መስመር ላይ እስካልገባች ድረስ የኔና እሷ ጸብ ይቀጥላል ምንም ነገር የለኝም ከሷ ቆፍጠን ብላ ህይወቷ እንድትኖር ነው የምፈልገው ካልኖረሽ ደግሞ ምን አገባኝ እንዲሁ ከፈለገች እንዲቀጥል ከፈለገች ይቀጥላል ምንም አታመጡ ስለዚህ ዛሬ ደግሞ ወንድሜ ማታ ደውሎ አላነሳውለትም ኤፍሬም ወንድሜ ነው እንግዲህ ምን አረጋለሁ አሁን የሆነ ነገር ሊል ነው መሰለኝ ቀጥሮኛል እኔም ደግሞ አላርፍም በእናንተ ፊት ካሜራ ይዤ መጥቻለሁ እኔን ደህንነቴን የሆነ መጥፋቴን የምትመኙ አለው እኖራለሁ እግዚአብሔር ይመስገን እናንተ አንዳንዴ ምን ትላለች መሰላችሁ ማዘር በሳቲ ብሉጎይ ባመዲ ብሉጎይ በሳቲ ትላለች የእናንተ ነገር እንደዛ ስለሆነ አያስጨንቀኝም አታስቡ ለማንኛውም ዛሬ ግን የመጣሁት ዋናው አላማዬ ወንድሜ ሰላም ነው እንዴት ነህ ሰላም ነው ደህና ነህ አለን ካሜራ ይዘሽ ነው እንዲጠብቅሽ አዎ እንዴ ሄማ ግዴታ ነው አዩንሽ ነዳንሽ አሎ ዴቪለም ዴቪውን ፈልጌው ነው ሁለታችሁ ነበር ዴቪለም ነው እንዴ ስለሁለቱም አያነሳም ስልክ አያነሳም የለም ምን ነው ፈለከ በሰላም ነው ምንድነው ያደረጋችሁ ያላችሁት ምን አደረገን ማለት ምን አደረገን አይ አልገባኝም ምን አድርገን የሰው ቤት ገብታችሁ በመጀመሪያ ደረጃ የሰው ቤት ገብታችሁ ልጅ እና ሀያት ቤት የሚያልከው ምን ማለት ነው ልነግርሽ ቻልሽ 9 ወር ሙሉ እኮ በወዷ ያረገዘችው ልጅ ናት ገብተሻል አይደል ከ9 ወር በኋላም ደግሞ ልጁ ከወጣም በኋላ ብዙ ነገር ያየችበት ልጇ ነው እናንተ ከመሬት ተነስታችሁ ማናችሁና ነው ልጁን አምጪ አያቱ ጋር ነው የሚያርገው በሰላም ማደግ አለበት በየውን ነገር ማደግ አለበት ምናምን የምትሉት ከፋን አዎ ይኸውልሽ በመጀመሪያ ደረጃ ማለት ነው ቡዚ ልጆች አሉሽ አንቺ ልጆችሽ እንደሚወሰድብሽ አድርገሽ ነው ማሰብ ያለብሽ ምንም ነገር ስታደርጊ ተሻላል የሆነ ሰው መጥቶ ነይ ልጅሽን እያሳደግሽ አለን በስነ ስርዓት ሌላ ሰው ነው ማሳደግ ያለብሽ ሲልሽ ምን አይነት ስሜት ነው የሚሰማሽ ተሻላ እንደራስሽ አስቢው አንዳንዴ ተሻላ ምክንያቱም አንቺ ወለሻል የወለድሽ ሰው ነሽ እንደውም እኛ አልወለድንም ተሻላ ሊገባን አይችልም ስለ ልጅ ግን አንቺ ይገባሻል ስለ ልጅ ትርጉም ምን አይነት ነገር ነው ያደረጋችሁ ያላችሁት እንዴ ስነ ስርዓት ያዙ እንጂ ልጅቷ ብዙ ነገር ነው መስዋዕትነት የከፈለችው ለልጇ ስትል አሁንም እየከፈለች ያለችው ለልጇ ስትል ነው አብርሃምን እኮ ወደው የሆነ ነገር አይደለም ልጅ አባቱ ስለሚያስፈልግ ነው አብርሃምን እንደዛ እየተባመጠች የነበረው እንዴ መች ነው የሚገባችሁ ወይም ልጅቷን ተፋቷት
እንዴ ማይሆን ነገር ነው እያደረጋችሁ ያላችሁ። ስለዚህ አንተ አሁን የምትፈልገው ሁሌም እኔ በነገራችን ላይ ልንገርህ አይደል ሲጀመር ታውቀኛለህ ዝም ብለህ ነው የምትለፈልፈው። እኔ ቦታ ላይ ብዬ ነው ማወራው ብዙ ጊዜ እኔ ብሆን ብዬ ነው ነገሮችን የማደርገው ገባ። ስለዚህ አሁን ልጅ ሲወሰድ ያማል እንዴት አያምም? ስለዚህ ልጆች እንትን ሲሉ ልክ ነው እንዴት አይሆንም? ይሄንንማ በደንብ ነው አስረግጬ ነው ማውቀው። ስህተት ነው አይደለም? ስታስበው ግን ስህተት ነው አይደል? ልጅ መጠየቅ ከስህተትም በላይ ስህተት ነው አይደለም? ስህተት ነው። ምክንያቱም ምንም ይሁን ምንም ልጅ ማደግ ያለበት ከእናትና ከአባት ጋር ነው። ከተቻለ ደግሞ ከእናት ጋር ነው። ከአባት ካልቻለ ከእናት ጋር ነው ማደግ ያለበት። ይሄንን እናውቃለን አስረግጠን። ግን ምን ያህል የማይሆን ስህተት ላይ ስትገኙ ምን ያህል እንደሚያማየው ገባ። ግን ምንም አይነት ስህተት ትስራ ምንም አይነት ስህተት አትስራ አይመለከታችሁም። ይኸውልሽ ልጇ ነው። በቃ እየሰማሽኝ ነው። ልጇ ነው። ብዙ ነገር ያየችበት በልጅነቷ የወለደችው ልጇ ነው። ስለዚህ ብዙ ነገርም እየተባለች ነው። እናንተ መታችሁ ልጅ አምጪ ልጅ ልንወስድ ነው የመጣ ነው ጭራሽ አይባልም እኮ እናንተ እንዴት ሺህ የሚባል ነገር አልፈጠረባችሁም? ትኑር ሺህ የሚባል ነገር አይፈጠረባችሁም? ትሰማኛለህ? እውነታው የቱ ነው ስህተት የቱ ነው የሚባለው ነገር በደንብ ነው የማውቀው። ስለዚህ ትኑር ልጁን ይዛ በስነ ስርዓት ትኑር ህይወቷን እየኖረች ነው። ባይዚ እየኖረች አይደለም ልጁን ትታው ልጁን ይዛ በስነ ስርዓት በሚገባት ማደግ ባለበት አስተዳደግ እያሳደገች አይደለም። እንደዛ አይደለም። ልንገርህ ስማኝ በስነ ስርዓት የምታሳድገው እኮ ቢሆን ስማኝ ልጁን ያላሳደገው አብራም ነው። አብራኬ ክፋ የተሰጠኝ ከአምላክ የተሰጠኝ አደራ አለብኝ አይደለ? ወንድ መጣ ሄደ የተሰጠኝ አደራ አለብኝ። ከአባት ይልቅ ሞር እናት ብዙ ነገሮችን ታስተውላለች ለልጆቿ አይደለም? እኔም ያልኩትኝ ያንን አስቀድሚ ነው ገባ። አስቀድማ ህይወቷን ትኑር። ወንድን ያሳደደች ዛሬ ላይ አብርሃም የኔ ካልሆነ ይሞታል እንጂ የኔማ እንዲያርጎኝ ብሎ ሌላ እርምጃ ከመሄድ አጥብላ ህይወቷን ትኑር ገባ። ልጇን ታሳድግ። ካልኖረች ልጇን ልትወስዱ ነው ካልኖረ እንዲገባት ነው በነገር ነው። አብርሃም ነው ፈልጋለሁ ከአብርሃም ውጭ አልኖርም ካለች ልጇን ልትወስዱ ነው። እኔ የመውሰድ መብት የለኝም ሲጀመር። እና ትናንትና ምንድን ነው ያደረጋችሁት? ስራው ልክ ስላልሆነ ልፎክሩ ነው የገባችሁት? ኖ ለመፎከር አይደለም። ስራው ልክ አይደለም ወይስ የምትሰጣችሁ መስሏችሁ? ይኸውልህ ድብን ያደርጋል አይደል? የሆነ በቃ ለምን? ምክንያቱም ሮንግ ነው። ሮንግ ስህተት የሆነ ነገር ስህተት ነው። ስለዚህ አመመ ትናንትና ምሷ አየኋትኝ የማይሆን ሰፈር ላይ አትገኝ። የሚያስጠላ ስህተት ነው እየሰራሽ ያለሽ። ይኸውልሽ አሁን ያስጠላል አውቃለሁ። ልጅቷ አትዘንብሽ ማሻአላ። በአብርሃም ላይ ያዘነችው ይበቃል። ልጅቷ አትዘንብኝ እኔ ላይ ሩታ። ይኸውልሽ ስሚኝ ነግሬሻለሁ ቅድም። አንቺ የወለድሽ ሰው ነሽ። እንደወለደ ሰው ነው ማሰብ ያለብሽ። ልጅ እንዳለው ሰው ነው ማሰብ ያለብሽ። ገብቶሻል አይደል? እቺ ልጅ ምን አይነት ስሜት ይሰማታል? እናንተ ገብታችሁ ልጇን ስትጠይቁ ምን አይነት ስሜት ነው የሚሰማት? እንዴ ለእናንተስ ምን አይነት አመለካከት ይኖራታል? ስለዚህ አብርሃም ላይ ያዘነችው ይበቃል። እናንተ ላይ ማትዘን የሰው ጠባሳ ላይ ጠባሳ አትዝሩ። ሰው ላይ ከዚህ በፊት አንተ ሰው ላይ ጠባሳ አትዝሩ። ከዚህ በፊት ስለ ልጇ ምን ስል እንደነበር ታውቃለህ አይደል? ዛሬ አዲስ አይደለም። አዲስ አይደለም። ትላንት ለሆነው ነገር ግን ስህተት ላይ መሆኗን እንድታቀው እፈልጋለሁ። ስህተት ላይ አይደለችም እንድታቀው እፈልጋለሁ። ስህተት ላይ ናት። ስህተት ላይ ናት። ስህተት ላይ ስትሆን ለኔ አታውራኝ እኮ ቪዲዮም ላይ አታውራ። አብርሃም ነው ስተተኛ ሄደሽ ስተተኛ ነህ። ስማኝ አብርሃምማ ስህተት የነበረባት ሰዓቶች በሙሉ ተናግሬያለሁ። አንተ ገባህም አልገባህም ምን አገባኝ? እኔ ማድረግ ያለብኝን አድርጌያለሁ። ገባህ? አብርሃም ስህተት ነው ሲል አሁንም ስህተት ላይ ሲገኝ ስህተት ነው ልል ግድ ይለኛል። አይ ካለከ ደግሞ አንተ ባልከው መስመር አብርሃምን ላስኬደው አልችልም። ይቅርታ አድርግልኝ። ገባህ? ምክንያቱም ስህተት ሲሆን ስህተት ነው ልል ግድ ነው። ልጅቷ ማንንም የላትም ብላችሁ ነው እሷ ላይ አራት ምን ሆነሃል? ማንንም የላትም ማለት ነፍ ቤተሰብ አይደል ያላት? እንደናንተ የሚናገር ቤተሰብ የላትም። ለዚህ ነው እባክህ አንተ አሁን ቤተሰብ ሆንክ ማለት ነው። አይ አንተ ሞኝና መች ነው ግን አንተ ልጅ ግን እንትን የምትለው? አይ ወደ ራስ የምትመለሰው መች ነው? ሞኝማ እናንተ ናችሁ። በመጀመሪያ ወደ ራስ የምትመለሰው መች ነው? ግን ሞኝ አይደለሁም እኔ። ለሰው ማሰብ፣ ለሰው ጥሩ ማሰብ፣ ለሰው ጥሩ ነገር መመኘት ሞኝነት አይደለም። ገብቶሻል አይደል? ጥሩ ነገር ካሰብክላት ከስህተቷ እንድትመለስ አድርጋት። ጥሩ ነገር እያደረኩ ያለሁት ለአብርሃም ቢሆን እስከዛሬ ፈጣሪ እስከሚያውቀው ምንም መጥፎ ነገር አላደረኩበትም። ገብቶሻል? ወደ ጥሩ ነገር ነው እንዲሄድ እያደረኩት ያለሁት። ግን እሱ ሊገባው አልቻለም።
እናንተም ሊገባችሁ አልቻለም። በዚህ መልኩ ነው አንተ እሱን የምትመልሰው። በቃ ልጅቷን ተፋቷት፣ በልጇ አትምጡባት። ማናችሁም ብትሆኑ በልጇ አትምጡባት። አይደለም አንቺ አብርሃም በልጇ መጥቶባት አልሰጥም ያለች ሰው ነች፣ አባት ሆኖ ማለት ነው። ስለዚህ እናንተ ደግሞ በማያገባችሁ ገብታችሁ ልጅ የመሰለ ነገር መጠየቅ ራሱ ሼም ነው፣ ሼም የሆነ ነገር ነው። እኔ እያልኩ ያለው ትሰማኛለህ? እኔ ማወራው ሌላ፣ አንተ የምታወራው ሌላ ነው። በነገራችን ኧረ የምታደርጉት ነገር በጣም ያስጠላል። የምታወራው ነገር ሌላ፣ እኔ ማወራው ሌላ ነው። ደባሪ ነገር ነው እያደረጋችሁ ያላችሁ። ይሁን፣ ልክ ነው፣ ይሁን ደባሪ ነገር ነው የምናደርገው። እናንተም ደባሪ ነገር ስታደርጉ ማለት ነው። ደባሪ ነው ይሄ ነገር ቁሙ ስትባሉ አቁሙ። እስቲ ትችላለህ? አችልም። ለምን እዛ ላይ ነው መጓዝ የምትፈልገው? ገባ እንጂ እኔ እንደዚህ አይነት ተልካሻ ሴት አይደለሁም ሲጀመር ማለት ነው። ገባ ግን እናንተ ስህተት መስመር ላይ እየተጓዛችሁ ነው። መልሳት ተመለስ ስትባል አሰማም አይደለ? ቀጥልበት። ይሄ ነው እሷ የተመቻት። ገባ ሰላም መሆን፣ ልጇን በስነ ስርዓት ማሳደግ፣ ከልጇ ጋር ህይወቷን መኖር። ወንድ መጣ ሄደ ግድ የሌላት ሴት መሆን አልፈለገችም። ዝም ብላ ልብሷ አለ እኔ ጋር ይፈልገኛል፣ እኔ እንደዚህ ገለመሌ ምናምን ትላለች። አዎ ይፈልጋታል። ታቃጥለው ብትፈልግ ይፈልጋታል። ልብሱን ታቃጥለው። ስሚኝ አብርሃም በመጀመሪያ ደረጃ ማለት ነው ልሽ ሩታና አንቺ የተለያያችሁ ሴቶች ናችሁ። አዎ እንዴ አንድ ማን ነው እኔና እሷ አንቺ የተለያየ አስተሳሰብ የተለያየ ሰዎች ናችሁ። ስለዚህ እንዳንቺ ልታስብ አትችልም በመጀመሪያ ደረጃ ማለት ነው። ስለዚህ የራሷ አስተሳሰብና የራሷ አመራር ያላት ሴት ልጅ ነች። በመጀመሪያ ደረጃ አንቺ አቃጢ ስላልሻት አታቃጥልም። ገብቶሻል? አዎ አቃጥለው ለምን መሰለህ? ልብስ ስላለው ነው እኔ ጋር እኔን ስለሚወድኝ ምናምን ስለምትል ብዬ ነው። እስከዛሬ ድረስ እሷ ባታከብሯትም እሷ ግን እናንተንም አብርሃምን ለኛ ቤተሰብ ታከብራለች። ክብር አትጥራ በእናትህ። ክብር አታውቅም ሲጀመር። ክብር ያለው ሰው እንዲህ አይደለም። ስለ ክብር ሲጀመር አናውራ፣ አያምርብንም። ስለ ክብር አያምርብንም። ቆየን እኮ ክብሩን ከጣልነው ቆየን። ስለዚህ አያምርብንም። አታውራ ስለ ክብር። በቃ ቀጥል ሐሳብህ። በመጀመሪያ ደረጃ ነው ሩታ ልጅ አባት ስለሚያስፈልገው ነው። ከዚህ በፊት እኮ በቃ አልፈልገም ብለው ነበር። ገብቶሻል? ግን ደግሞ ልጁ ያለ አባት እንዲያድግ ስላልፈለገች ለልጇ መስዋዕትነት እየከፈለች ያለች አንተ ልጅ ያማል እንዴ? ምን እንዳልሽ ሰምተሃል? ያማል ጤነኛ አይደለም። እኔን እንደዚህ አሰቃይተኝማ አትኖራትም የሰላም ህይወት እኮ ነው ያለችው። ይሄ ነው ትክክል? እስቲ ንገረኝ፣ አስረዳኝ እስቲ። እኔ እኮ በቃ ካልፈለገኝ የራሱ ጉዳይ ገደል ይግባ። ልጄን ይዤ መቀመጥ እኮ እችላለሁ አይደል እንዴ? እሷ ግን ያለችውን ሰምተሃል? እሱ በህይወት አይኖርም፣ ሰላም ሆኖ አይኖርም ለኔ ካልሆነ። ይሄ ነው እናት ለእናት ለልጅ ያሰበችው እዚህ ጋር ነው። እኔ እኮ በቃ ለልጅ ካሰብኩኝ የራሱ ጉዳይ መጣም ሄደ ፍሬ የሰጠኝ መድኃኒዓለም ክብር ይስፋ ብዬ አመስግኜ ከልጅ ጋር እኖራለሁ። እሷ ግን ይሄንን ነው እያደረገች ያለችው። ከዛ ህይወት እንድትመለስ ነው ማድረግ ያለብህ አንተ እንጂ ግቢበት፣ ቀጥይበት። ልክ ነሽ፣ እንደዚህ ቦታ ላይ ልክ ነሽ ስትባል ልክ መሆኗን እያወቀች ነው የምትቀጥለው ነው የምልህ። ትናንትና ስህተት እንደተሰራ ሁሉ ሮንግ እንደሆነ አስረግጬ ልንገርህ አውቃለሁ በደንብ። ልክ አይደለም አይደል? ያማል። ትክክል ያልሆነ መስመር ላይ ስትገኙ እንዲህ ነው የሚያሳምመኝ። ስለዚህ ተመለሱ ከስራችሁ። ገባ? ልጅቷ ምከራት። በሌላ ነገር አይ ስትል ደግሞ ትጨማለቅ። ይመቻት። በዚህ መንገድ እንሄዳለን፣ ችግር የለም። በሌላ ነገር የፈለጋችሁት ነገር አድርጉ። በፈለጋችሁት መንገድ የፈለጋችሁት ነገር አድርጉ። እስከዛሬም እኮ ብዙ ነገር ሲደረግባት የመጣችው ልጅቷ ገብቶሻል። ግን ደግሞ የትላንትናው ነገር በጣም ያስለቅሳትና በጣም ያሳሰባት ነገር በልጇ ስለመጣችው። ምክንያቱም ለልጇ ስትል አብርሃም እርጉዝ ሆና አብርሃም ምን ሲያደርጋትና ምን እያደረገ እንደነበረ ሁላችንም እናውቀዋለን። ስለዚህ በምን አይነት ስቃይና በምን አይነት መከራ እንደተወለደ ይሄ ልጅ ሁላችንም እናውቃለን። ስለዚህ ልጇን በጣም ነው የምትወደው። ለልጇ ስትደው ብዙ አይነት መስዋዕትነት እየከፈለች ያለች ጠንካራ ሴት ነች። ስለዚህ ልጇን ለራሷ ተዋት። ለልጅ ከፈለች ነው የምትለው? አዎ በልጅ አትምጡ። መውለድ እሷ ብቻ ናት እንደ ወለደችው? አገሩ ላይ ያለው ምድሩ ላይ ያለው ሴት እሷ ብቻ ናት እንዴ? በነገራችን ላይ ስንት እናቶች አሉ አይደለም እንዴ? በስቃይ ነው። ይኸውልህ ስማኝ እባክህ፣ ማታውቀውን ነገር አታውራ። ገባ? ማታውቀውን ነገር አታውራ። ወንዶች እላያቸው ላይ እየተጫወቱባቸው በሚገርምና በስቃይ መከራቸውን አሳልፈው ወልደው ልጃቸው ፍሬን የሰጠኝ አምላክ ክብር ይስፋ ብለው ችግራቸውን ረስተው ወንዱን የራስ ጉዳይ ብለው ህይወታቸው የሚኖሩ ስንት ዓለም ላይ ጠንካራ እናቶች አሉ። ጠንካራ ናቸው እነሱ አልከሩ። በቃ ስለዚህ እሷም ጠንካራ ትሁን። ወንድ ስር እየተከተለች ልጁን ካላጠፋሁት ብላ አትታገል ነው የምልህ። ገባ? አትታገል። በቃ ያን ነው እየነገርኩ ያለሁት እንጂማ እንዴ ስንቶች አሉ። ለኔ ካልሆነ አይሆንም። ኧረ አይባልም።
አይባልም። ገባ ላይ መውራት አልፈልግም። ይኸውልሽ በቃ አታወራም። እንድታወራለህ በፈለጋችሁበት መንገድ ሂዱ፣ በፈለጋችሁበት መንገድ ነው። እሱ ነው ያሳስበኝ። ግን ደግሞ ልጅቷ በልጇ አትምጡባት። በቃ ጨርሻለሁ። ሁለተኛ ልጅ ፍለጋ ሩታ ቤት እንዳትሄድ። በእናትህ ትክክል የሆነውን ስህተት የሆነውን አንተ አትነግረኝም። ያም ሆነ ቤተሰብ የምትወዱኝ የምታከብሩኝ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ትክክል መስመር ላይ ካልተገኘው ትክክል አይደለሽም፣ ልክ ነው። ነገር ግን በማይሆን መስመር ላይ የማይሆን ነገር የምታወሩ ሰዎች የራሳችሁ ጉዳይ፣ አይመለከተኝም። እኔ እኖራለሁ፣ ከእንግዲህ እኖራለሁ። የልጆቼ ጉዳይ ኢሹ አርጋችሁ የምታወሩ ሰዎች አሁን ደግሞ ይሄንን አገኙና አንሱና አውሩ፣ ተንጫጩ። ምን አገባኝ? ገባችሁ? ግን አስረግጬ የምነግራችሁ ነገር ቢኖር እኔን የሚያኖረኝ ፈጣሪ ነው። ገባችሁ? ሩታ ህይወት ሆነችሽ፣ እንደዚህ ሆነችሽ፣ እንደዛ ሆነችሽ። ኧረ እባካችሁ ከ1 ዓመት በፊት ሚዲያ ከመምጣቴ በፊት አልኖርኩም ነበር ምድር ላይ። እሷ ስትኖር ነው የተፈጠርኩት። ኧረ እባካችሁ ሌላ የምትሉት ነገር የላችሁም? እያኖርኩ ነበር። እያኖረች ነው ምናምን ካላችሁ ደግሞ ላኖረቻቸው ሰዎች ታኑራቸው። እሰይ ደግ አረገች። በቃ እኔን ግን አይደለም። እኔን ለቀቅ። ስህተት ስትሰራ አሁንም እመጣለሁ። ገባችሁ? ከዛ ተንጫጩ እናንተም፣ እኔም አወራለሁ። ስህተት ትክክለኛ መስመር ላይ ሲሆን፣ ትክክለኛ መስመር ላይ ስትገኝ አልናገራትም። ትክክለኛ ያልሆነ መስመር ላይ ከተገኘች አሁንም እናገራታለሁ። እኔን መጥፋት የምትመኙ አልጠፋም አለው። እግዚአብሔር ይመስገን። ገባችሁ? ያንን ነው እንድትረዱ የምፈልገው። ገባችሁም አልገባችሁም አይመለከተኝም። ተንጫጭቶ ሄዷል። ነግሬዋለሁ። መናገር ያለብኝም ለእናንተ መናገር ያለብኝም ነግሬያችኋለሁ። የገባችሁ ገባችኋል፣ ያልገባችሁ ደግሞ ምንም ማድረግ አልችልም። ግን እኔ እኖራለሁ። እሺ ልጆቼም ይኖራሉ። አታስቡ፣ ስጋት አይገባችሁ። እሺ የሚያሳድገው መድኃኒዓለም ስለሆነ